የትራንስፈር ዴድላይን ዴይ ላይ ነው የምንገኘው። የተጫዋቾች የዝውውር መስኮት ዛሬ እኩለ ሌሊት የሚዘጋ ወይም የሚጠናቀቅ ይሆናል ማለት ነው። አሁንም ስብስባቸው ውስጥ ክፍተት አለ ብለው የሚያስቡ ክለቦች ይህንን ትራንስፈር ዴድላይን ዴይ ወይም ደግሞ የዝውውር የመጨረሻ ቀን ዑደቶች በሁለት ክለቦች መካከል የሚኖሩ ንግግሮች ይበልጥ ተቀላጥፈው የሚቀጥሉበት ቀን ነው። ስለዚህ ቀኑን በሚገባ ይጠቀሙበታል ተብሎ ይገመታል ማለት ነው። እንግዲህ አትሌቲኮ ማድሪድ የተከላካይ መስመር ተጫዋች አስፈርሟል። ብራዚሊያኑ የቫሌንሺያ የተከላካይ መስመር ተጫዋች ጋብሪኤል ፖሊስታኖ ከቫሌንሺያ ያስፈረሙት ከቀናቶች በፊት የሞይስኪንን ዝውውር ማከናወን ያልቻሉት ሮጂ ብላንኮዎቹ የተከላካይ መስመራቸውን ለማጠናከር በማሰብ የዝውውር መስኮቱ ከመጠናቀቁ በፊት ተጫዋች ማስፈረማቸውን ይፋ አድርገዋል ማለት ነው። የ33 ዓመቱ ጋብሪኤል ፖሊስታ በ2017 የሰሜን ለንደኑ ክለብ አርሰናልን በመልቀቅ ወደ ስፔን በማቅናት ፊርማውን ለሎስቺዎቹ ወይም ለቫሌንሺያ ማስቀመጡ የሚታወቅ ነው። ከዛም እንግዲህ ወደ 217 ጨዋታዎች ላይ ተሰልፎ ለዚህ ክለብ ግልጋሎት መስጠት ችሏል። አትሌቲኮ ማድሪድ የማል ተከላካዩ ሆዜ ማሪያ ሂሜኔዝ ዩራጋዊ ተከላካይ ከቫሌንሺያ ጋር ባደረጉት ጨዋታ ላይ በተለይ ተጫዋቹ ጉዳት ካስተናገደ በኋላ ለ3 ሳምንት ያክል ከሜዳ እንደሚርቅ መገለጹ አይዘነጋም። ከዛ በተጨማሪም የካግላር ሶይንቹ ጉዳይ የዚህ ቱርካዊ ተከላካይ መስመር ተጫዋች ማለት ነው ከዚህ ተጫዋች ጋር ያላቸው ውል መቋረጡ ይታወቃል። ስለዚህ የተከላካይ መስመራቸው እንዳይሳሳና ለማጠናከር በማሰብ ነው ጋብሪኤል ፖሊስታን ለማስፈረም የወሰኑት ማለት ነው። በላሊጋው እንግዲህ ከከተማ ተቀናቃኛቸው ከሪያል ማድሪድ ጋር እንዲሁም ደግሞ በኮፓ ዴል ሬው ደግሞ ከአትሌቲክ ቢልባኦ ጋር በሩብ ፍጻሜ በጣም ወሳኝ የሚባል ጨዋታዎች ይጠብቋቸዋል። ለዚህም ታዲያ ጋብሪኤል ፖሊስታ ለቡድኑ የሚሰጠው ከፍተኛ ሚና የሚጠበቅ ይሆናል ማለት ነው። ባለው ወቅት ሁኔታ በተለይ አትሌቲኮ ማድሪድ በስፔን ላሊጋ በ47 ነጥብ 3 ደረጃ ላይ ተቀምጦ የሚገኝ ክለብ ነው። ከዋንጫ ፉክክሩ በ8 ነጥብ ርቆ ቢገኝም ግን ደግሞ እስከ 38ኛው ሳምንት ድረስ ገና ላሊጋው ይቀጥላልና በዚህ ረገድ ምን ነገሮች ይፈጠራሉ የሚለው ስለማይታወቅ ያን ያክል ሰፊ የሚባል የጎል የነጥብ ርቀት ላይ ይገኛል ተብሎ ባይገመትም ግን ደግሞ አትሌቲኮ ማድሪድ በቀጣይ ጉዞዎች ላይ ተጠናክሮ እንዲቀርብ የጋብሪኤል ፖሊስታ ሚና ቀላል አይሆንም እየተባለ ይገኛል። በነገራችን ላይ ትናንትና አትሌቲኮ ማድሪድ እንዲሁ ራዮ ቫልካኖ በሜዳቸው ዋንዳ ሜትሮፖሊታኖ አስተናግደው 2-1 በሆነ ውጤት ማሸነፍ ችሏል። ከዛ ውጪ ጂዮ ሬና ወይም ደግሞ ጂዮቫኒ ሬና ወደ ኖቲንጋም ፎረስት የሚያደርገውን ዝውውር ለማጠናቀቅ ወደ እንግሊዝ እያቀና እንደሚገኝ ተገልጿል። አሜሪካ የአጥቂ መስመር ተጫዋች ጂዮቫኒ ሬና ወይም ጂዮ ሬና ኖቲንጋም ፎረስትን የውድድር ዘመኑ እስኪጠናቀቅ ድረስ በውሰት ለማገልገል ወደ ፕሪሚየር ሊጉ ክለብ ለማቅናት መስማማቱን የተገለጸ የሚገኘው 21 ዓመቱ ላይ ነው የሚገኘው። የተጫዋች በአሜሪካ እግር ኳስ ላይ እጅግ ጥሩ ተስፋ ካላቸው ተጫዋቾች መካከል አንዱ ነው። በ2020 ወደ ጀርመኑ ክለብ ቦሩሲያ ዶርትመንድ ማቅናቱ ይታወሳል። ወደ 120 ጨዋታዎች ላይ ለክለቡ ተሰልፎ ተጫውቷል። 17 ጎሎችን አስቆጥሯል። 16 ኳሶችን አመቻችቶ ማቀበል ችሏል። በእነዚህ ጨዋታዎች ግን ሙሉ 90 ደቂቃ ተጫውቶ ያለፈው በ10 ጨዋታዎች ላይ ብቻ ነው። ይባስ ብለውም በተለይ ዘንድሮ ለኤዲን ቴርዚቹ ቡድን በአማካኝ በጨዋታ 24.5 ደቂቃዎች ላይ ብቻ ነው እየተሰለፈ የሚጫወተው ማለት ነው። ማለት በርካታ የሚባሉ የጨዋታ ደቂቃዎች እያገኘ አይደለም የሚገኘው የተጫዋች። ዶርትመንድ ደግሞ የቀድሞ ተጫዋቻቸውን ጄደን ሳንቾን ዳግም በውሰት ከማንቸስተር ዩናይትድ ማስፈረማቸው ደግሞ ይበልጥ ተጫዋቹ በዚህ ክለብ ያለው ቆይታ እንዲመናመንና የጨዋታ እድሎችን በስፋት እንዳያገኝ ምክንያት ይሆናል ማለት ነው። እንደሚታወቀው የዘንድሮ የደቡብ አሜሪካ ጨዋታዎች ወይም የኮፓ አሜሪካ ጨዋታዎች ዘንድሮ የፊታችን ሰኔ ወር ላይ በአሜሪካ አስተናጋጅነት ለየት ባለ የውድድር ፎርማት የሚከናወን ይሆናል። ራሱ አሜሪካም ተሳታፊ ናት በዚህ ውድድር ላይ። ስለዚህ ሀገሩ የምታሰናዳው ይህ ትልቅ አህጉር አቀፍ ጨዋታ ላይ ጂዮቫኒ ሬና በቋሚነት በብሔራዊ ቡድኑ ለመመረጥ የክለብ እንቅስቃሴው ላይ ጥሩ ነገሮችን ማሳየት ይኖርበታል። ለዛም ነው ኖቲንጋም ፎረስት ለማቅናት ከውሳኔ ላይ እየደረሰው ማለት ነው። እንግዲህ አሰልጣኝ ኑኖ ስፒሪቶ ሳንቶ ተጫዋቹን ለማስፈረም በጣም ከፍተኛ ፍላጎት እንዳላቸው እንዲሁም ለፕሮጀክታቸው ትክክለኛው ተጫዋች እሱ መሆኑን ለቦርዱ አሳውቀው ዝውውሩን እንዲፈጸምላቸው በጠየቁት መሰረት በተለይ ሌሎች ይህንን ተጫዋች ለማስፈረም ከሚፈልጉ ክለቦች በልዩነት ኖቲንጋም ፎረስት በመንቀሳቀስ የተጫዋቹን ግልጋሎት ማግኘት የቻሉበት እንዳለ መመልከት ይቻላል። የሞርጋን ጊብስ ዋይት፣ የአንቶኒ ኤላንጋ፣ የኒኮላስ ዶሚንጌዝ፣ የክሪስ ውድ የማጥቃት ስልትን በመቀላቀል ኖቲንጋም በተለይ ከተጋረጠበት የወራጅ ቀጠና ስጋት በመላቀቅ ትልቅ ዓላማ እንዲሰንቁና የተጠቀሱት ተጫዋቾች ደግሞ በአጠቃላይ በዚህ የውድድር ዘመን ላይ ቁልፍ ሚና ደግሞ ለዚህ ክለብ ይወጣሉ ተብሎ ይገመታል ማለት ነው። በዚህ ረገድ የሕክምና ምርመራውን እንግዲህ ለማከናወን ጂዮቫኒ ሬና ወደ እንግሊዝ እያቀና እንደሚገኝ ተሰምቷል። ኖቲንጋም ፎረስት ተጫዋቹን የውድድር ዘመኑ መጨረሻ ድረስ ማለት ነው በውሰት ግልጋሎቱ ማግኘት ይችላሉ። ግን የውሰት ጊዜውን ሲያጠናቅቅ ተጫዋቹን በመግዛት በቋሚነት ለማስፈረም የሚለውን መብት ለማካተት ጥረት አድርገው ነበር። ቢሆንም ግን በክለቡ ውድቅ ሆኖባቸዋል ማለት ነው። የጂዮቫኒ ሬና በቦሩሲያ ዶርትመንድ ቤት ማለትም በሲግናል ኢዱና ፓርክ ያለው ውል እንግዲህ እስከ 2025 ሰኔ ወር ድረስ እንደሚቆይ ይታወቃል። ኖቲንጋሞች ከዚሁ ጋር ተያይዞ የስፖርቲንግ ሊዝበኑን የፊት መስመር ተጫዋች የ18 ዓመት ሮድሪጎ ሪቤሮን ለማስፈረም ከጫፍ መድረሳቸውና የዝውውር መስኮቱ ሳይዘጋ ይህንንም ዝውውር እንደሚያጠናቀቁት ይጠበቃል። ተጫዋቹ በውሰት የሚያስፈርሙት ሲሆን በ12 ሚሊዮን ፓውንድ በመክፈል ምናልባትም ተጫዋቹን የውድድር ዘመኑ ከተጠናቀቀ በኋላ በቋሚነት የማስፈረም መብት በውሉ ላይ
ያካተውበታል ተብሏል። ጥሩ አቅም እንዳለው ይነገርለታል። ይህ ወጣት ተጫዋች በዓለማችን ፈታኙ ሊግ ምን አይነት እንቅስቃሴ ያስመለክተናል የሚለውም ጉዳይ የሚጠበቅ ይሆናል ማለት ነው። ሊቨርፑል ከክሎፕ ስንብት ጋር ተያይዞ የዶክመንታሪ ፊልም እንደሚሰሩ አስታውቋል። ጀርመናዊ አሰልጣኝ ማንም ባልጠበቀው መልኩ ከክለቡ ጋር እንደሚለያዩ መግለጻቸውና መላውን የእግር ኳስ ቤተሰብ ያስገረመ መረጃ ከወጣ በኋላ በተለይ ደግሞ ከመጋረጃ ጀርባ ያለውን ጉዳይ ፍንትው አድርጎ ለተመልካቹ እንዲታይ በማሰብ ነው ይህንን ዶክመንታሪ ፊልም መቅረጽ እንደሚጀምሩ የተገለጸው ማለት ነው። የርገን ክሎፕ በክለቡ ታሪክ ውስጥ እጅግ ከሚወደዱና ከሚከበሩ አሰልጣኞች መካከል በዋናነት ከፊት ሊጠቀስ የሚችል አሰልጣኝ ነው። ከክለቡ ሚዲያ ጋር ቆይታ ያደረገው የርገን ክሎፕ ከ9 ዓመት በኋላ ከክለቡ ጋር እንደሚለያይ ከተገለጸ በኋላ በተለይ ከክለቡ ጋር ለመነጋገር ለተመልካቹ እንዲሁም ደግሞ በአጠቃላይ በመላው ዓለም ላይ የሚገኘው ህዝብ ማለት ነው ይህ ክለብ ምን ማለት እንደሆነ እንዲሁም ሊቨርፑል ውስጥ በየትኛውም የስራ ዘርፍ ሆኖ መስራት ለየት ያለ ነገር እንዳለው ለተመልካቹ ግልጽ ለማድረግ ስለተስማማን ነው የፊልሙን ቀረጻ ለማከናወን እየወሰን ነው ሲል ክሎፕ አስታውቋል ማለት ነው። በዚህ ተከታታይ የዶክመንተሪ ፊልም በክለብ ውስጥ መስራት ማለት ምን ማለት እንደሆነ እንዲሁም ደግሞ በአጠቃላይ እዚህ ቡድን ውስጥ የሚገኙ አስገራሚ ሰዎችን በተለይ በዓለም አቀፍ ደረጃ ያሉ የስፖርቱ አፍቃሪያን ይመለከቱበታል። እኔ ለተለት በዚህ ክለብ በዚህ አስደናቂ ክለብ ውስጥ የማያቸውን የማከናወናቸውን ነገሮችም በሙሉ ፊልሙ ይዳስሳል ሲል ክሎፕ ተደምጧል ማለት ነው። ስለዚህ ተጫዋቾች፣ የአሰልጣኝ አባላት እንዲሁም በአጠቃላይ በክለቡ የተለያዩ የስራ ዘርፍ ላይ ተመድበው አገልግሎት እየሰጡ የሚገኙ ግለሰቦች ፈቃድ ተጠይቆ ነው በፊልሙ የሚካተትና የማይካተቱ የሚፈልጓቸውን ነገሮች በተለይ ከፕራይቬሲ አንፃር ማለት ነው ያንን ነገር ከግምት ውስጥ በማስገባት ፊልሙ ተሰርቶ ለእይታ እንደሚበቃም ተጠቁሟል። በአማዞን ፕራይም ቪዲዮስ እንግዲህ በተለይ እየሰሩ የሚገኙት ነገር እንዳለ ይታወቃል። በተለይ ካቻምና የአርሰናልን እንቅስቃሴ ማለት ነው 5 ደረጃን ይዘው ያጠናቀቁበት ሂደት ላይ ነበራቸውን በአጠቃላይ ሚኬል አርቴታ የና ፒየር-ኤመሪክ ኦባሜያንግ የና ላካዜት ጉዳይ በአጠቃላይ የአማዞን ፕራይም ቪዲዮ በተለይ ዳሰሰው ጉዳይ እንደነበረ ይታወቃል። ቢሃይንድ ዘ ሲን ወይም ደግሞ አሰልጣኞች እንዴት በተለይ ከተጫዋቾች ጋር የመሎሻ ክፍሉ እንዴት እንደሚቆጣጠሩ በአጠቃላይ ማሰልጠን ሂደታቸው እንዲሁም ተጫዋቾቹ እርስ በርስ በተለይ ያኔ ወይም ደግሞ በአርሰናል የተቀረጸው ጉዳይ የአርሰናልን ክለብ መሰረት ተደርጎ የተሰራው ቪዲዮ ላይ ማለት ነው በለንደን ኮሎኒ ትሬኒንግ ግራውንድ ወይም ደግሞ በልምምድ ማዕከል ላይም ተጫዋቾች የሚያሳዩትን እንቅስቃሴ ይበልጥ ትኩረት የተደረገበት ጉዳይ እንደነበር የሚታወቅ ነው። ከዛም በኋላ በተለይ አሰልጣኝ ሚኬል አርቴታም በአጠቃላይ በመላው ዓለም ላይ ያሉ የአርሰናል ደጋፊዎች ያ ፊልም ተከታታይ ፊልም ከወጣ በኋላ በተለይ ለክለቡ የሚሰጠው ሚናና ያለውን ጫና ከግምት ውስጥ በማስገባት በተለይ አርቴታ አውት የሚሉ ነገሮችም በፊት በነበሩበት ሰዓት ላይ እነሳ ነበርና አሁን ያንን ነገር እየሰማን አይደለምና ፊልሙም በዚህ ረገድ ትልቅ ሚና እንደተጫወተ ብዙዎች ያነሳሉ። አምና ደግሞ የኒውካስል ዩናይትድን አድቬንቸር ነው አማዞን ፕራይም ቪዲዮ የሰራው ማለት ነው በተከታታይ ፊልም ማለት ነው ወደ 8 ወደ 9 ክፍሎች ይኖሩታል ይህ አማዞን ፕራይም ቪዲዮ ማለት ነው። የኒውካስል ዩናይትድን የአምና ፐርፎርማንስ የአምና እንቅስቃሴ የነበራቸውን አድቬንቸር የአውሮፓ ቻምፒየንስ ሊግ ተሳታፊ የነበረ ክለብ እንደነበር ይታወቃል። እና እንቅስቃሴ ዳሰሰበት ሂደት አለ ማለት ነው። ይህ ግን ስፔሲፊካሊ የክሎፕ ጉዳይ በአማዞን ይሰራል አይሰራም የሚለው ነገር በዝርዝር በቀጣይ ጊዜያቶች ላይ ነው የሚታወቀው። ዞሮ ግን ዶክመንታሪ ፊልም ግን እንደሚሰራና ተከታታይ ኤፒሶዶች ወይም ደግሞ ክፍሎች ይኖሩታል ተብሎ ይገመታል ማለት ነው። በተለይ ደግሞ ከክለቡ የመጨረሻ ቀን ላይ የርገን ክሎፕ ሲሰናበቱ ያለውን አጠቃላይ ቢሃይንድ ሲን የኮቺንግ ስታፉን ተጫዋቾቹ እንዴት እንደሚሰናበተም ሁሉንም ነገር የሚያካትት ይሆናል ተብሎ ይጠበቃል ማለት ነው። ከዛ ውጪ የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ የዝውውር መስኮቱ ዛሬ እኩለ ሌሊት ከመጠናቀቁ በፊት አስገራሚና አስደናቂ ዝውውር ለማከናወን እንቅስቃሴ ጀምሯል። የበርንማውዝ የአጥቂ መስመር ተጫዋች ዶሚኒክ ሶላንኬን ለማስፈረም 50 ሚሊዮን ፓውንድ በማዘጋጀት በርንማውዝን በማነጋገር ይህንን ዝውውር ለማጠናቀቅ መወሰናቸው የተገለጸ ይገኛል። 26 ዓመት ላይ ነው የሚገኘው ይህ እንግሊዛዊ እግር ኳስ ህይወቱ ላይ በጣም አስደናቂ እንቅስቃሴ እያሳየ የሚገኝበት ጊዜ ላይ ነው የሚገኘው። ዘንድሮ እንኳን 12 የፕሪሚየር ሊግ ጎሎችን ለበርንማውዝ ማስቆጠር ችሏል። በያዝነው ውድድር ዘመን ተጫዋቹ እያሳየ የሚገኘው እንቅስቃሴ ደግሞ ይበልጥ ትኩረትን የሳበ ጉዳይ ይሆናል። ከሰሞኑ እንደሚታወቀው የወሩ ምርጥ ተጫዋች ተብሎ የተመረጠ ተጫዋች እንደሆነ ይታወቃል። በአጠቃላይ ባደረጋቸው 22 ጨዋታዎች 13 ጎሎችን አስቆጥሯል። ከነዛ መካከል ቀደም ሲል እንዳነሳው 12ቱ በፕሪሚየር ሊግ ነው የተቆጠሩት። የቀድሞው የቼልሲና የሊቨርፑል አጥቂ መስመር ተጫዋች በበርንማውዝ ቤት እስከ 2027 ሰኔ ወር ድረስ የማይቆይ ኮንትራት እንዳለውም ይታወቃል። ዶሚኒክ ሶላንኬ በርንማውዝን በ2019 በቋሚነት ወደ 19 ሚሊዮን ፓውንድ ወጥቶበት የተቀላቀላቸው ሲሆን በተለይ ከዛን ጊዜ ወዲህ ባደረገው 196 ጨዋታዎች ላይ 69 ጎሎችን ከመረብ ማሳረፍ ችሏል ማለት ነው። በወቅቱ ገበያው ላይ ካሉ ጥሩና በጣም አስደናቂ የግል ክህሎት ካላቸው የ9 ቁጥር ወይም የፊት መስመር ተጫዋቾች መካከል ስሙ ይጠቀሳል ዶሚኒክ ሶላንኬ። ታዲያን ተጫዋች ለማስፈረም በማሰብ በተለይ በየፊናቸው በተለይ ክለቦች ይህንን ተጫዋች ለማስፈረም ንግግሮችና እንቅስቃሴዎችን እንደጀመሩ የፉትቦል ኢንሳይደር ዘገባ ያመላክታል። ከቶፕ 6 ከሚባሉት የእንግሊዝ ክለቦች መካከል ግን የፒኤስአር የዚህ ፕሮፌሽናሊቲ እና የሰስቴናቢሊቲ ሬጉሌሽን ስጋት የሌለበት ክለብ ቶተንሃም ብቻ እንደሆነ ይታወቃል። የወጪና የትርፍ ክፍፍል ማለት ነው። ሌሎቹ ግን በተለይ አርሰናልን በሉት ማንቸስተር ሲቲማ በደንብ ያለበት ስጋት ያለበት ክለብ እንደሆነ ይታወቃል። በርካታ ክለቦች በአጠቃላይ ቶፕ 6 ላይ ያሉት እና ቼልሲ፣ ማንቸስተር ዩናይትድም
ስጋት ያለባቸው ክለቦች ናቸው ሊቨርፑልን ጨምሮ ማለት ነው። ስለዚህ ይህ ዝውውር ከመጠናቀቁ በፊት በነጻነት መንቀሳቀስ የሚችለው ቶተናም ብቻ መሆኑን ተከትሎ ይህንን ተጫዋች ለማስፈረም ወይም ደግሞ ዴድላይን ዴይ ላይ ወይም ደግሞ በዝውውር መስኮት መጠናቀቂያ ቀናቶች ላይ እንግዲህ ልንመለከት የምንችለው አስደናቂ ዝውውር ሊሆን እንደሚችል ተገምቷል ማለት ነው። የበርንማውዝ አሰልጣኝ አንዶኒ ኢራዮላ ተጫዋቹን በዚህ ክለብ ስለመቆየቱ ምንም አይነት ማስተማመኛ የለንም ሲሉ መደመጣቸው አይዘነጋም። የቶተናም አሰልጣኝ አንጅ ፖስቴኮግሉ በበኩላቸው ባሳለፍነው ክረምት ወር ላይ ለክለቡ የምንጊዜም ኮከብ አግቢ የሆነውን ሃሪ ኬንን በ100 ሚሊዮን ፓውንድ ወደ ጀርመኑ ሀያል ክለብ እንደሸኙት የሚታወስ ነው። ታዲያ ክለቡ ፕሬዚዳንት ዳንኤል ሌቪ ለአሰልጣኙ የሚፈልገውን የአጥቂ መስመር ተጫዋች እንዲያስፈርምለት መግለጹን የፉትቦል ኢንሳይደር መረጃ ያመለክታል። እንግዲህ ጊዜው ደርሶ ቶተናም ይህንን ተጫዋች ለማስፈረም መዘጋጀታቸው ነው የተገለጸ የሚገኘው። እንግዲህ ዛሬ እስከ እኩለ ሌሊት 6 ሰዓት ከሚጠበቁ የተጫዋቹ የዝውውሮች መካከል በዋናነት የዶሚኒክ ሶላንኬ እንቅስቃሴ ይህ ዝውውር የሚጠበቅ ይሆናል ማለት ነው። ዛሬ ታዲያ የዝውውር መስኮቱ ከመጠናቀቁ በፊት ምናልባትም ይህ ዝውውር የሚከናወን ከሆነ የመጨረሻ መርሃ ግብሩን ዛሬ ይህ ተጫዋች የሚያከናውን ይሆናል ተብሎ ነው የሚጠበቀው ለበርንማውዝ ማለት ነው። ዛሬ ምሽት 4 ሰዓት ተኩል ሲል ወደ ለንደን ኦሎምፒክ ስቴዲየም አቅንተው ከዌስትሃም ጋር ጨዋታቸው እንደሚያከናውኑ ይታወቃል። ሌላው የዝውውር መስኮቱ ከመጠናቀቁ በፊት የአጥቂ መስመር ተጫዋች ለማስፈረም እየተንቀሳቀሰ የሚገኘው ክለብ የምዕራብ ለንደኑ ክለብ ፉልሃም ነው። ከፉልሃም ማለትም ከግራቨንስ ኮቴጅ ስቴዲየም እና በስታንፎርድ ብሪጅ በቼልሲ ስቴዲየም መካከል በተለይ በእግር ተጉዞ እንኳን 8 ደቂቃ ያልፈጀ ጉዞ እንደሆነ ነው የሚነገረው። በጣም ተቀራራቢ ጎረቤታማ ክለቦች እንደሆኑ ይታወቃሉ ፉልሃም እና ቼልሲ ማለት ነው። ታዲያ የቼልሲውን የአጥቂ መስመር ተጫዋች አርማንዶ ብሮሃን የዝውውር መስኮቱ ከመጠናቀቁ በፊት አሁንም ቢሆን ለማስፈረም የማርኮ ሲልቫ ቡድን ከፍተኛ እንቅስቃሴና የቻሉትን ሁሉ እንደሚሞክሩ ለማወቅ ተችሏል። ቴሌግራፍ በፊት ገጹ እንዳጋራው ሆነ ቼልሲዎች ተጫዋቹን ከ50 ሚሊዮን ፓውንድ በታች አይገምቱትም። የ22 ዓመቱ የፊት መስመር ተጫዋች ረዘም ካለው የኤሲኤል ጉዳቱ መልስ በቼልሲ ስብስብ ውስጥ ተካቶ ተጫዋቾችን እያከናወነ ቢገኝም በተለይ በውሰት በሳውዛምፕተን የነበረው የአርማንዶ ብሮሃን እንቅስቃሴ በቼልሲ ቤት መድገም ተስኖታል። ከዛ በተጨማሪ ከሳምንት እስከ ሳምንት የቼልሲን ቋሚ ተሰላፊ ውስጥ መሰለፍ ያልቻለ ተጫዋች ነው። እንደሚታወቀው ይህ አልቤኒያዊ ዜግነት ያለው ተጫዋች ለብሔራዊ ቡድኑ 17 ጊዜ በመመረጥ ተሰልፎ መጫወት ችሏል። በዘንድሮው የውድድር ዘመን በአጠቃላይ ለቼልሲ ባደረጋቸው 17 ጨዋታዎች 2 ጎሎችን ብቻ ነው ማስቆጠር የቻለው። እንደሚታወቀው በ2021 በ2022 በሳውዛምፕተን ወይም ደግሞ በሴንት ሜሪ በነበረው ቆይታ ባደረጋቸው 38 ጨዋታዎች 9 ጎሎችን ማስቆጠር ችሎ ነበር። ወደ ቼልሲ ከተመለሰ በኋላ ግን ያለውን አቅም አውጥቶ ማሳየት ተስኖት እየተመለከት ነው የምንገኘው። ከዛ በተጨማሪ ሴኔጋል በአፍሪካ ዋንጫ መሰናበቷን ተከትሎ ኒኮላስ ጃክሰን ወደ ቼልሲ መመለሱ አይቀርም። ያ ደግሞ ለአርማንዶ ብሮሃ ይበልጥ መጥፎ ዜና ነው የሚሆነው። በተለይ ያለውን አቅም እንዳያሳይ ከሳምንት ቋሚ ተሰላፊ ሆነው እንዳንመለከተው ምክንያት ሊሆን እንደሚችል ተገምቷል። ዘንድሮ 8 ጨዋታዎች ላይ ብቻ ነው ተሰልፎ የተጫወተው፣ 2 ግቦችን ማስቆጠር ችሏል ማለት ነው። ፉላም ይህንን ገንዘብ አቅርበው ተጫዋቹን ማስፈረም ባይችሉ እንኳን በውሰት ተጫዋቹን ለማስፈረም እንደሚሞክሩ ተገልጿል። ሌላው በዝውውር መስኮቱ መጠናቀቂያ ቀን ማለትም እስከ እኩለ ሌሊት 6 ሰዓት ድረስ ከሚጠበቁ የተጫዋቾች ዝውውሮች መካከል አንዱ ይህ የአርማንዶ ብሮሃ ዝውውር እንደሆነ በርካታ ምንጮች እየጠቆሙ ይገኛሉ ማለት ነው። ከዛ ውጭ አሰልጣኝ ሚኬል አርቴታ የጥር ዝውውር መስኮት ምንም ተጫዋች ማስፈረም አንችልም ማለቱን ተከትሎ ክለቡ የፊታችን ክረምት ወር ላይ ግን በሰፊው እንደሚንቀሳቀስ ማሳያ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ቡድኔ በቁጥር ብዙ የማይባል አይደለም ያሉ ሚኬል አርቴታ ቡድኑ ለዋንጫ የሚፎካከር ብቻም ሳይሆን ዋንጫ የሚያሳካ ቡድን እንዲሆን ከተፈለገ በጥራትም በቁጥርም በኳሊቲም በኳንቲቲ ማለት ነው በርከት ያሉ ተጫዋቾች ሊኖሩት ይገባል። ሁለቱ እኩል ማስኬድ እንኳን ባይቻል በተለይ ማመጣጠን ወይም ደግሞ ጥራትን መሰረት ያደረገ እንቅስቃሴዎች ማድረግ እንደሚጠበቅባቸው በርካታ ፐንዲቶችና የስፖርት ተንታኞች የሚያነሱት ሀሳብ ነው። ይህንን ሀሳብ በተግባር ሊደግፍ የሚችለው ምሳሌ ደግሞ ማንቸስተር ሲቲ ነው። ሁሉም ተጫዋቾቻቸው ለቡድኑ ጠቃሚ ናቸው፣ ግን በቅጣትም ሆነ በጉዳት ከስብስብ ውስጥ ባይገኙ ራሱ በተለይ የሚናፈቁበት እድል ወይም ደግሞ ቡድኑ ላይ ክፍተት ሲፈጠር አንመለከትም። ስለዚህ መድፈኞቹም ተመሳሳይ በሆነ መልኩ ስብስባቸው ማጠናከር ይጠበቅባቸዋል። ሁነኛ የሚባል የ9 ቁጥር ወይም ጨራሽ አጥቂ መስመር ተጫዋች ክፍተት እንዳለባቸው በግልጽ ይታያል። የፊታችን ክረምት የዝውውር መስኮት ላይም ስማቸው ከሁለቱ ተጫዋቾች ማለትም ከአይቨን ቶኒና ከቪክተር ኦሲሜን ጋር ሲያዝ መቆየቱ አይዘነጋም። አይቨን ቶኒ በግልጽ ወደ ትልቅ ቡድኖች መቅናት እንደሚፈልግ ከአንደበቱ የገለጸ ተጫዋች እንደሆነ ይታወቃል። በቅርቡም በማህበራዊ ትስስር ገጹ በተለይ ከ8 ወር በኋላ ተመልሶ ከቅጣት ምት አስደናቂ ጎል ካስቆጠረ በኋላ ባጋራው ምስል ላይ ዴክላን ራይስ የሰር ሚል ሀሳብ ወይም ኮሜንት ማስፈሩን ተከትሎ አርሰናል በተለይ ተጫዋቹን ወደ ክለብ እንዲያመጣለት ወይም ደግሞ አላደል በውስጥ መስመር እንደሚያናገረው ምንም ጥያቄ የለውም የሚሉ መረጃዎች ናቸው በጣም በስፋት እየወጡ የሚገኙት ማለት ነው። የእንግሊዝ ብሔራዊ ቡድን እንዲሁ አጋር እንደሆኑ ይታወቃሉ። የብሔራዊ ቡድን አጋሮች ናቸው። ከዛ ውጪ ይህንን ዝውውር ማከናወን የማይችሉ ከሆነ ግን በተለይ ቪክተር ኦሲሜን የወቅቱ የዓለማችን አስደናቂ የ9 ቁጥር ተጫዋች በተለይ ዓለም ሁሉ በትኩረት እየተመለከቱ የሚገኝ የ9 ቁጥር ተጫዋች መካከል ኦሲሜን በዋናነት ይጠቀሳል። ይህንን ተጫዋች ለማስፈረም መድፈኞቹ የረጅም ጊዜ ፍላጎት እንዳላቸው ይታወቃል። ረጅም ጊዜ ተጫዋቹን ከተከታተሉ ክለቦች መካከል ይጠቀሳሉ። ከሰሞኑ ኦሲሜን በኮትዲቯር አፍሪካ ዋንጫ ላይ ከስካይ ስፖርት ኢታሊያ ጋር ቆይታ አድርጎ በቀጣይ እግር ኳስ ጉዞ ላይ ውሳኔ ላይ መድረሱን መጥቀሱ አይዘነጋም። ዲዴ ድሮግባ ሮል ሞዴል ነው የሚለው እሱን እያየሁ ነው ያደግኩት የሚለው ቪክተር ኦሲሜን ምናልባትም ወደ ቼልሲ እንደሚያቀና ፍንጭ የሰጠ ጉዳይ ነው የሚሉ መረጃዎች ቢወጡም ተጫዋቹ ግን ወዴት ያመራል የሚለው ጉዳይ እንቆቅልሽ ሆኖ እንደቀጠለ ይገኛል። እንግዲህ ኦርሌን ዲ ሎሬንቲስ የናፖሊ ፕሬዚዳንት ማለት ነው ብልህነት በተሞላበት መልኩ
መልኩ ኦሲሜን ለአንድ ተጨማሪ ዓመት ውሉ እንዲያድስና በክረምቱ እንደሚለቁት ቃላቸውን ለተጫዋቹ በመስጠት ኦሲሜን ውሉ ለአንድ ዓመት ማራዘሙ ይታወቃል። ይህ ማለት ተጫዋቹ በክረምቱ የዝውውር መስኮት ማሰር የሚፈልግ ማንኛውም ቡድን የውል ማፍረሻውን ማለትም 165 ሚሊዮን ፓውንድ መክፈል ይጠበቅበታል ማለት ነው። ይሄ ደግሞ ለክለቡ እጅግ ትልቅ ስኬት እንዲሁም ትልቅ ረብጣ ገንዘብ የሚያስገኝ ጉዳይ ይሆናል። የዲ ሎሬንቲስ ውሳኔ ብላት የተሞላበት ነው። ክለቡ የሚጠቀምበትን ነገር በመዘርጋት ተጫዋቹን አቆይተውታል። እንግዲህ አርሰናልና ቼልሲ እንዲሁም ሪያል ማድሪድ ተጫዋቹን በዋናነት ለማስፈረም የተፋጠጡ ክለቦች እንደሆኑ የተጠቀሰ የሚገኘው የፊታችን ክረምት የዝውውር መስኮት ደግሞ ዋነኛው መነጋገሪያ ርዕሰ ጉዳይ የኦሲሜን ጉዳይ እንደሚሆን ምንም ጥያቄ የለውም። ከዛ ውጪ ቼልሲዎች የሊሉን የአጥቂ መስመር ተጫዋች ጆናታን ዴቪድን ዛሬ እኩለ ሌሊት 6 ሰዓት ከመድረሱ በፊት ለማስፈረም እንቅስቃሴዎችን ጀምሯል ሲል ፉትቦል ለንደን ዘግቧል። የመጨረሻ ደቂቃ የተጫዋቾች ዝውውር ሁሌም በዝውውር መስኮት መጠናቀቂያ ወይም ትራንስፈር ዴድላይን ዴይ ላይ የተለመደ ጉዳይ እንደሆነ ይታወቃል። በዚህ ዝውውር መስኮት ላይም ኢያን ማትሰን ወደ ዶርትመንድ የሸኙት ቼልሲዎች ምንም ተጫዋች በዚህ ዝውውር መስኮት ላይ አላስፈረሙም። እንደ መረጃው ከሆነ ቼልሲዎች ጆናታን ዴቪድን ከሚፈልጉ 4 ክለቦች መካከል አንዱ ናቸው። የሞይስኪንን ዝውውር ማጠናቀቅ ያልቻሉት አትሌቲኮ ማድሪድን ጨምሮ ኤሲ ሚላን እንዲሁም ናፖሊ የተጫዋቹ ፈላጊዎች ናቸው። እንግዲህ ካናዳዊው የፊት መስመር ተጫዋች ለቴሌፉት ከተባለ ሚዲያ ጋር ቆይታ አድርጎ ነበርና ስምህ ከተለያዩ ክለቦች ጋር እየተያዘ ይገኛል ምን ትላለህ ሲባል እኔም በማህበራዊ ትስስር ገጾች ላይ የማየው ጉዳይ ነው። እንግዲህ በሊል ነው መገኛውን ባለው ወቅት አይነታ እዚህ ክለብ ውስጥ ውል አለኝ ግን በዝውውር መስኮት ነውና በተለይም ነገር ሊፈጠር ይችላል። እንደ እግር ኳስ ተጫዋች ግን የተሻለ ክለብና የተሻለ ሊግ ውስጥ መጫወት ግን የሁሉም ተጫዋቾች ህልም ነው ሲል ተደምጧል ማለት ነው። ቼልሲና 9 ቁጥር ሆድና ጀርባ ከሆኑ ዓመታት ተቆጥሯል። ከዲየጎ ኮስታ ስንብት በኋላ በተለይ በዚህ በ9 ቁጥር ወይም ደግሞ በአጥቂ መስመር ተጫዋች ላይ እነ ጎንዛሎ ሂጉዌን፣ አልቫሮ ሞራታ፣ ቲሞ ቨርነር፣ ፒየር-ኤመሪክ ኦባሚያንግ እንዲሁም ሮሜሎ ሉካኩ ሁሉም ተሞክረው ውጤታማ ሊሆኑ አልቻሉም። የቼልሲ 9 ቁጥር ቦታ እርግማን ያለበት በሚመስል መልኩ እዚህ ቦታ ላይ የሚመጣ ወይም የሚሰለፍ ማንኛውም ተጫዋች ምንም ጎሎችን ማስቆጠር ሲቸገር ነው የምንመለከተው። አርማንዶ ብሩሃና ኒኮላስ ጃክሰን ደግሞ የወቅቱ ገፈት ቀማሽ ተጫዋቾች ናቸው። ጃክሰን ጭራሽ 35 ሚሊዮን ፓውንድ ወጥቶበት ከቪላሪያል ወደ ቼልሲ ሲያቀና 9 ቁጥር ሊሰጠው ተብሎ አይ በፍጹም ይቅርብኝ 15ን ስጡኝ ብሎ 15ን ማሊያ እየለበሰ እንደሚገኝ ይታወቃል። ስለዚህ ጆናታን ዴቪድ የቼልሲ አጥቂ ጥያቄን የሚመልስ ተጫዋች ነው የሚለው እንግዲህ እስከ ዛሬ እኩለ ሌሊት 6 ሰዓት በሚቆየው የተጫዋቾች የዝውውር መስኮት የምንመለከተው ጉዳይ ይሆናል ማለት ነው። ከዛ ውጪ ማንቸስተር ዩናይትድ የሊቨርፑልን ቁጥር 1 የክረምት የዝውውር መስኮት ኢላማ የሆነውን ተጫዋች ለማስፈረም ፉክክሩ መቀላቀላቸው ታውቋል። የ2 ዓመቱ የሪያል ሶሲዳዱ ታኬፉሳ ኩቦ የሊቨርፑል ቁጥር 1 ኢላማ ሲሆን የረጅም ጊዜ መሐመድ ሳላም ተተኪ ይሆናል የሚል እምነት በማሳደር ተጫዋቹን የተከታተሉት እንደሚገኙ ይታወቃል። አሁን ደግሞ ታሪካዊ ባላንጣቸው በተለይ ተጫዋቹን ለማስፈረም ፍላጎት ማሳየታቸውና ፉክክሩ መቀላቀላቸውን የተጠቆመ የሚገኘው ክሎፕ ሊቨርፑል እንደሚሰናበቱ የሚገልጽ ቪዲዮ በክለቡ ከተለቀቀ በኋላ የኮቺንግ ስታፉ ማለትም የአሰልጣኝ አባላቱ እንዲሁም ቴክኒካል ዳይሬክተሩ ሆርክ ማትኬም አብረው ከክለቡ ጋር እንደሚለያዩ መግለጻቸው አይዘነጋም። ይህንን ተከትሎ ቁልፍ የሚባሉ የሊቨርፑል ተጫዋቾችን በክለቡ የቆይታቸው ነገር አጠራጣሪ ነው ተብሏል። አንዱ ቫን ዳይክ ነው፣ ሌላው መሐመድ ሳላ፣ ሌላው ትሬንት አሌክሳንደር-አርኖልድ ናቸው። ከሶስቱ ግን በልዩነት መሐመድ ሳላ ክለቡን የመልቀቅ ዕድሉ ሰፊ እንደሆነ የተገለጸ የሚገኘው ይህንንም ከግምት በመክተት ነው በሶሲዳድ ቤት አስገራሚ እንቅስቃሴን እያሳየ የሚገኘውን ጃፓናዊውን ታኬፉሳ ኩቦን ለማስፈረም እንቅስቃሴዎች የጀመሩት እንደሚታወቀው ባሳለፍነው ክረምት 150 ሚሊዮን ፓውንድ በማቅረብ አልኢቲያድ ሳላን ለማስፈረም ጥያቄ አቅርበው እንደነበር ይታወቃል። ክለቡ ውድቅ ቢያደርገው ማለት ነውና አትሌቲክ ለተሰኘው ጋዜጣ የሚጽፈው ጋዜጠኛ ዴቪድ ኦርነስቲን ሳላህ በሊቨርፑል የሚያቆየው ውል በዚህ ዓመት ላይ ይፈርማል ለሚል ነገር መጻፉ ወይም የሚል ነገር እንደ መረጃ ማጋራቱ የሚታወቅ ነው። የክሎፕ የስንብት ዜና ከተሰማ በኋላ ግን ተጫዋቹ ሌሎች ሀሳቦችን እንዳሰበ ምክንያት ሊሆንበት ይችላል እየተባለ ይገኛል። ታኬፉሳ ኩቦ በ2022 ሪያል ማድሪድን በመልቀቅ ሪያል ሶሲዳድን መቀላቀሉ ይታወቃል። ዘንድሮ በ18 የላሊጋ ጨዋታዎች ላይ 9 ጎሎችን አስቆጥሯል። ከዛ በተጨማሪ ሀገሩ ጃፓን ከትላንትና በስቲያ የእስያ ዋንጫዎች ላይ ሩብ ፍጻሜውን እንድትቀላቀል ባህሬን ላይም አንድ ግብ ከመረብ ያሳረፈ ተጫዋች ነው። እንግዲህ እንደሙንዶ ዲፖርቲቮ ዘገባ ከሆነ ቀያዮቹ ሰይጣኖች የሊቨርፑልን ዝውውር ኢላማ በመጥለፍ ኩቦ መዳረሻው ኦልድ ትራፎርድ እንዲሆን ለማድረግ እንቅስቃሴዎች መጀመራቸው ተዘግቧል ማለት ነው። 60 ሚሊዮን ፓውንድ የተጫዋቹ ውል ማፍረሻ ሲሆን ይህንን ገንዘብ ለመክፈል ሁለቱም ክለቦች እንደማይቸገሩ ነው የተጠቆመ የሚገኘው። አሰልጣኝ ቴናግ የአንቶኒን ዝውውር ተከትሎ ትችቶችን እያስተናገደ የሚገኝ አሰልጣኝ እንደሆነ ይታወቃል። በዚህ ውድድር ዘመን እንኳን አንድ ጎል ብቻ ነው ማስቆጠር የቻለው ብራዚላዊ አንቶኒ ማለት ነው። ስለዚህ እነን ተጫዋች ለማስፈረም የሚነሳባቸውን ትችት ለማስታገስ መወሰናቸው ነው የተገለጸ የሚገኘው። ኩቦ የማንቸስተር ዩናይትድን የክንፍ አጥቂ መስመር ችግር እልባት ይሰጣል ተብሎ ታምኖበታል። ሊቨርፑልና ማንቸስተር ዩናይትድ በታኬፉሳ ኩቦ ጉዳይ ግን እስከ መጨረሻው ድረስ ሊፋጠጡ እንደሚችሉም ተጠቁሟል። ክረምት ላይ ከሚጠበቁ ዝውውሮች መካከል የኩቦ ትናንትና በእንግሊዝ ፕሪሚየር ሊግ 3 ጨዋታዎች ተከናውነዋል። ማንቸስተር ሲቲ ከበርንሊ ያደረጉት መርሃ ግብር በሲቲ 3-1 አሸናፊነት ተጠናቋል። ምንም ይሄ ብዙ የሚገመት አይነትና በተለይ በርንሊ ያን ያክል ለሲቲ ፈተና ይሆናል ተብሎ የተገመተ ክለብም አልነበረም። ለየት ሊያደርግ የሚችለው ነገር ምንድነው? ቪንሰንት ኮምፓኒ የነን ቡድን ወይም ደግሞ የቀድሞ አንጋፋ የማንቸስተር ሲቲ ተጫዋች እንደሆነ የሚታወቃል። ቡድኑ ለረጅም ጊዜ በአምበልነት የመራ ተጫዋች ነው። በፔፕ ጋርዲዮላ ስርም
የሰለጠነ ተጫዋች ነው ቪንሰንት ኮምፓኒ። ስለዚህ በርንሌን ይዞ በኤቲሃድ ሲመጣም ደማቅ አቀባበል እንዲሁ ተደርጎለታል በኤቲሃድ በተገኙ የማንቸስተር ሲቲ ደጋፊዎች ማለት ነው። 3-1 በሆነ ውጤት ግን ከመሸነፍ ወደ ኋላ አላለም። ሁለት ግቦች ዩሊያን አልቫሬዝ ነው ያስቆጠረው ለማንቸስተር ሲቲ፣ ቀሪዋን አንድ ግብ ሮድሪ ነው ያስቆጠረው። ለበርንሌ በበኩሉ ከሽንፈት ያልታደገቻቸውን ግብ አሜናል ዳካሊ የጨዋታው መጠናቀቂያ ደቂቃዎች ላይ ከመረብ አሳርፏል ማለት ነው። ከዛ ውጪ የሳምንቱ ምናልባት ተጠባቂ ሊሆን ይችላል የተባለው መርሃ ግብር ነበር የሊቨርፑልና የቼልሲ ጨዋታ ማለት ነው። በአንፊልድ የተከናወነ መርሃ ግብር ነው። የርገን ክሎፕ በተለይ ሊቨርፑልን በዚህ ውድድር ዘመን ከተጠናቀቀ በኋላ ምናልባት ከክለቡ ጋር እንደሚለያዩ ካሳወቁ በኋላ በተለይ እያንዳንዱ ጨዋታቸውን ሊቨርፑል በተለይ ተጫዋቾቹ ማለት ነው ያላቸውን አቅም ጥግ እያሳዩ እንዲጫወቱ ምክንያት የሆነ ጉዳይ ነው የሚሉ መረጃዎችም እየወጡ ይገኛሉ። እንደሚታወቀው ሊቨርፑል አራትዮሽ ዋንጫ ነው ዘንድሮ የተንቀሳቀሰ የሚገኘው። ለዛም ታዲያ ማሳያ በሆነ መልኩ ትላንትና ቼልሲን ከነ ጨዋታ ብልጫም ጭምር ማለት ነው 4-1 በሆነ ሰፊ ውጤት ማሸነፍ ችሏል ማለት ነው። የ3ኛው ደቂቃ ላይ ዲዮጎ ጆታ ሊቨርፑልን ቀዳሚ አድርጓል። 39ኛው ደቂቃ ላይ ኮነር ብራድሊ የትሬንት አሌክሳንደር አርኖልድን አለመኖር ተከትሎ እድል ያገኘ ተጫዋች ነው። ትላንትና በቀይ መስመር ቦታ ላይ ተሰልፎ ተጫውቶ ነበር። ያን ያክል ትሬንት እንዲናፈቅ ወይም ደግሞ ትሬንት በክለብ ውስጥ አለመኖሩ ምክንያት ሊቨርፑል ተጎዳ በማይባልበት መልኩ ቦታውን በሚገባ በመሸፈን በተለይ ያለውን ድንቅ አቅም እንዲሁ እንቅስቃሴ ያስመለከተ ተጫዋች ነው ማለት ይቻላል ኮነር ብራድሊ ማለት ነው። አንድ ኳስም አስቆጥሯል 39ኛው ደቂቃ ላይ። እንዲሁም ደግሞ 65ኛው ደቂቃ ላይ ዶሚኒክ ሶቦዝ ላይ ሶስተኛውን ግብ እንዲያስቆጠር ምክንያት የሆነ ኳስ አመቻችቶ አቀብሏል ማለት ነው። ከዛ ውጪ ክሪስቶፈር ንኩንኩ ተቀይሮ የገባው ተጫዋች 70ኛው ደቂቃ ላይ ለቼልሲ ማስተዘኛ ግብ ማስቆጠር ችሎ ነበረ። 79ኛው ደቂቃ ላይ ደግሞ ኮሎምቢያ ሉዊስ ዲያዝ የጎል መጠኑን ወደ 4 ከፍ ማድረግ የቻለ ግብ አስቆጥሮ 4-1 በሆነ ውጤት ሊቨርፑል ትላንትና እድል ቀንቶታል ማለት ይቻላል። በቼልሲ ቤት ግን ሊነሳ የሚችለው ጉዳይ ምንድነው? በተለይ አሰልጣኙ የሚመርጠው የላይን አፕ ወይም ደግሞ ጨዋታ ትግበሬ ጨዋታ አሰላለፍ ራሱ ትልቅ ጥያቄ ይነሳበታል። በተለይ በአሰልጣኝ ማውሪሲዮ ፖቼቲኖ ጋር ተያይዞ ማለት ነው። አክሴል ዲሳሲን የቀኝ መስመር ተከላካይ አድርጎ ማሰለፍ ምን ይሉታል የሚሉ ነገሮች ነው የተነሱ የሚገኙ። ተጫዋቾች በተፈጥሮ ቦታቸው ነው መጫወት መቻል ያለባቸው የሚለው ብዙዎችን የሚያስማማ ጉዳይ ነው። ሊቫይ ኮልዌል በዚህ ጨዋታ ላይ ባይኖርም ግን ደግሞ በስፋት እንደተመለከተ ነው ተጫዋቹ በተደጋጋሚ በግራ መስመር ተከላካይ ቦታ ላይ ይሰለፍ እንደነበር የሚታወቅ ነው። የቲያጎ ሲልቫ አጣማሪ ሆነ የማል ተከላካይ ለምን አይሆንም የሚል ጥያቄም ያነሳሉ የቼልሲ ደጋፊዎች። እዛ በተጨማሪ በተለይ በሁለተኛው አጋማሽ ላይ ሶስት ተጫዋቾችን ነበር ቀይሮ ያስወጣውና ቤን ቺልዌልን በማሉ ጉስቶ ኮነር ጋላገርን በክሪስቶፈር ንኩንኩ ኖኒ ማዱዌኬን በማይካሎ ሙድሪክና ይሄ በተለይ እየተመሩ ወይም ደግሞ እነዚህ አይነት ወሳኝ ቶሎ ቀያሪዎች ውጤትን ከመፈለግ ውጤትን ሲክ ከማድረግ እንጂ በተለይ ራዕይ የሌለውና ተረጋግቶ ሁሉንም ነገሮች ቆም ብሎ ከመመልከት የመነጭ አይነት ቀያሪዎችም አይደሉም እየተባሉ ነው የሚገኙት። የችኮላ ቀያሪዎችም ይበልጥ ለዚህ ጨዋታ ሽንፈት እንዲያስተናግዱ ሌላው አስተዋጽኦ ጉዳይ ያበረከተ ነው የሚሉ ነገሮች አሉ። አሰልጣኝ ማውሪሲዮ ፖቼቲኖ ጋር ተያይዘው የሚነሱትን ሀሳቦች በተደጋጋሚ አንስተናል። በተለይ ቼልሲ ደጋፊዎች የአሰልጣኝ ይቀጥል እንዲሁም አይቀጥል በሚል በሁለት ሀሳብ ተከፍለው ነው እየተጓዙ የሚገኙት ማለት ነው። ባለው ወቅት ሁኔታ ቼልሲም የትላንትናውን ሽንፈት ማስተናገዳቸውን ተከትሎ በ31 ነጥብ 10ኛ ደረጃ ላይ ተቀምጠው ይገኛሉ። የእንግሊዝ ፕሪሚየር ሊግ ዛሬ ይቀጥላል። ወልቭስ በሜዳቸው ሞሊኒዮ ማንቸስተር ዩናይትድ የሚያስተናግዱበት መርሃ ግብር ይጠበቃል። ጨዋታ ማሸነፍ የሚችሉ ከሆነ ቼልሲ ይበልጥ ወደ ታች ማለትም ወደ ቦተም ሃፍ ኦፍ ዘ ቴብል ወይም ደግሞ ወደ ሁለተኛው የደረጃ ሰንጠረዥ ገጽ ማለት ነው ወደ 11ኛ ደረጃ ላይ የሚወርዱበት ሂደት እንዳለ መመልከት ይቻላል ማለት ነው። ከዛ ውጪ በለንደን ደርቢ ቶተናምና ብሬንትፈርድ ያደርጉት መርሃ ግብርም ተከናውኗል። 3-2 በሆነ ውጤት ቶተናም ማሸነፍ ችሏል። በተለይ ላንጅ ፖስቴኮግሉ ቡድን የሁለተኛው አጋማሽ መልካም የሚባል ነበር ማለት ይቻላል። 15ኛው ደቂቃ ላይ ኒል ሞፔይ ብሬንትፈርድን ቀዳሚ ማድረግ ችሎ ነበረ። ከረፍት መልስ ግን በተለይ እስከ 56ኛው ደቂቃ ድረስ ማለት ነው 3 ግቦችን ማስቆጠር ችሏል። ዴስቲኒ ዩዶጊ፣ ብሬናን ጆንሰን ተቀይሮ የገባው ተጫዋች ማለት ነው እንዲሁም ሪቻርልሰን በ7 ጨዋታዎች 7ኛ ግቡን ነው ማስቆጠር የቻለው። 3-1 በሆነ ውጤት መምራት የቻሉበትን ሂደት መመልከት ይቻላል። 67ኛው ደቂቃ ላይ ለ8 ወር በተለይ ከዚህ ከቤቲንግ ከጨዋታ ቁማር እንዲሁም ደግሞ ከስፖርት ውድድሮች ጋር በተያያዘ 8 ወሮችን ተቀጥቶ የነበረው አይቨን ቶኒ ከጨዋታ መልስ በተከታታይ 2 የፕሪሚየር ሊግ ጨዋታዎች ላይ 2ኛ ግቡን ማስቆጠር የቻለበትን ሂደት ተመልክተናል። 67ኛው ደቂቃ ላይ ማለት ነው። በዚህ መሰረት ጨዋታው 3-2 በሆነ ውጤት በሊቨርፑል አሸናፊነት ተጠናቋል ማለት ነው። በዚህ መሰረት እንግዲህ ደረጃ ሰንጠረዡ ምን ይመስላል የሚለውን ስንመለከት ሊቨርፑል በ51 ነጥብ ይመራዋል። ማንቸስተር ሲቲ አንድ ቀሪ ጨዋታ አላቸው በ46 ነጥብ ይከተላሉ። አርሰናል በተመሳሳይ በ46 ነጥብ በእኩል ጨዋታዎች ማለት ነው በ3ኛ ደረጃ ላይ ተቀምጦ ይገኛል ማለት ነው። ቶተናም ከአርሰናል በ3 ነጥብ ርቆ ነው የሚገኘው በ43 ነጥብ 4ኛ ደረጃ ላይ ተቀምጦ ይገኛል። ኤቨርተን፣ በርንሌይና ሼፊልድ ዩናይትድ ደግሞ ወራጅ ቀጠና ውስጥ የሚገኙ ክለቦች ናቸው ማለት ነው። ፕሪሚየር ሊጉ ዛሬም ሲቀጥል ቀደም ሲል እንዳነሳሁት ዌስትሃም ከበርንማውዝ ጋር ምሽት 4 ሰዓት ተኩል እንዲሁም ደግሞ ምሽት 5 ሰዓት ከሩብ ሲል ወልቭስ በሜዳቸው ሞሊኒዮ ማንቸስተር ዩናይትድ የሚያስተናግዱበት መርሃ ግብር የሚጠበቅ። ለዛሬ ያዝንላችሁ ስፖርታዊ መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።